ያኔ እንደፈለክ ነው ትችላለህ። ካሁን ግን መሄድ አልችልም። እግዚአብሔር ምን ሆነ ነው እያስጨነቀኝ እኮ ነው አብርሃም። እንዴ እስቲ ድራማ ማለት ነው። ስለዚህ ምንድን ነው የምትለው የሚለውን ነገር በቃ ፊድባክ መስማት። ለማንኛውም ማለት ነው እኔ ያሰማል ብዬ አላስብም። አብሻ ታስፈራረኝ አሁን በእናትህ ከስንት ጭቅጭቅ ነው አይተወደዋለሽ ከሱ መራቅ የሚከፈትለት ነው ብያቸው ነበረ። ማለት አንድ ቀን ብቻ ነው ደግሞ ያለው። ነገ ብሄድ አስብ እንደሚፈጠር አስበሽዋል። ብቻሽን ስትሆኝ ምናምን የምትወጂውን ሰው ማጣት በጣም ከባድ ነገር ነው። ተገናኙ፣ ተመካከሉ። እንደዚህ ማድረግ እንደዚህ ነው። ሩታ ምን ታስባለች? አንተ ጥረህ እውነት ቆርጣ ትሄዳለች ምናምን ብላ ያው አግባባችሁ ማለት ነው። የስበው ስበብ እርሽ እሺ ውድ ቤተሰቦች እና ድራማው አለቀ ትላላችሁ። ያው ወሬ እያያዝኩኝ እያቋለጥኩ ነው። እኔ በመታረቃቸው ደስ ብሎኛል፣ ግን እንደዚህ መሰራቱ ደስ አላለኝም። ማለት የሰው ልጅ ሁልጊዜ ስህተት ሊኖርብን ይችላል። ስህተታችንን ግን በዚህ አይደለም እንትን የምንለው እና የጥጌ ብርሃን ሰርቷል ማለት ነው። ድራማውን ያመጣችው እሷ ነች። ድራማውን መጨረሻው ላይ እሷ ነች የምጨርሰው እና ትክክል ነው ብዬ አላስብም። ማለት የሰው ልብ እንደዚህ ቤተሰቦቻቸው እንደዚህ አቁሰላችሁ ምናምን ስንት ሰው ተጨናንቆ ይህን ያህል ጊዜ 2 ወር 3 ወር 4 ወር መቆየት ጥሩ አይደለም ብዬ ነው የማስበው። መለያየታችሁ እንደተጠበቀ ሆኖ ማለት ነው። መታረቃችሁ እንደምትታለቁ ይታወቃል። ለምን መሰላችሁ? የውሸት እንትን እንደሆነ ያስታውቃል። የውሸት የቢዝነስ መክፈቻ እንደሆነ ይታወቃል ማለት ነው። ይሄ እኮ እኔ ብያችኋለሁ። አሁን የይሳቅ ቻናል እስከሚከፈት ነው ይሄ ድራማ ደግሞ የተጀመረው። በፊት በሜሪ አይታችኋል። ያ ሁሉ ሲጠፈጠፍ ምን ሲባል እና ሰው አብሮ እየኖረ ምንም ቢሆን ሴትና ወንድ አብሮ እየኖረ ተጣልተናል ብትሉ ፍቅረኛ ሞቹ ናችሁ ባልና ሚስት ልጆች ታሏችሁ ልትኖሩ ትችላላችሁ፣ ከአንድ ቤት ማለት ነው። ልጅ ታለ ግዴታ ነው ለልጆቻቸው ሲሉ ብዙ እናቶች ተለያይተው ማለት ነው አብረው የሚኖሩ ብዙ እናቶች እናውቃለን። ግን ይሄ እንዲህ ነው። ፍቅረኛሞች ሆናችሁ ገና ሳትጋቡ ገና ምንም የሚያገናኝ ነገር ሳይኖራችሁ አብራችሁ እየኖራችሁ ከአንድ ቤት ላይ የምትቀጥሉም ማለት ነው። ይሄ ድራማ ባይሆን ይሄ ለገንዘብ ለዶላር ባይሆን ኑሮ እንዴት ነው ይህን ያህል ጊዜ አብረው እየተቀመጡ ተጣሉ ብለን የምናወራው ማለት ነው። እና ሩታም አይታችኋታል። በቃ ቁልጥ ሲሆን ያው እነሱ ያላወቁት ነገር አለ። ሩታና ብለሽ የሆነ ነገር እየተሰላባቸው ነው። እነሱ አለማወቃቸው ነው እንጂ ይሄ ነገር የንትል ነው። አሁን አንድ ነገር ማወቅ ያለብን እንትላ ይሳቅ የሚሉት ዳኒ ጥጌ የሚተዋወቁ ናቸው። ሜሪ የምትባለው ማለት ነው ያከስተ ልጅ የምትባለው እሱ አሁን ሁሉም ይተዋወቃሉ። 3ቱም ይተዋወቃሉ። 4ቱም ይተዋወቃሉ ማለት 4ቱም ይታረቃሉ ማለት ነው። 4ቱም ይተዋወቃሉ። ስለዚህ 2ቱን ግን ድራማ ውስጥ አስገቧቸው። 2ቱ ድራማ ውስጥ አስገቧቸው እና ይሄ ደግሞ እንደዚህ ካልሆነ ደግሞ እያያቸው ነው። እኛ ጋር እኛ የምንሰራቸው ቪዲዮ ምግብ የቤተ ክርስቲያን ስናቀርብ ራሱ ማንም የሚያይ የለም። ስለዚህ ይህንን ድራማ ተጫውተውታል፣ ተውነውታል ማለት ነው። አሁን ድራማው ተጠናቋል። ሩታና አብርሽ ታልቀዋል ማለት ነው። ሌላ አዲስ ነገር ሊመጣ ይችላል ብለን እናስባለን። በሚቀጥለው ቪዲዮ ታያላችሁ ወይ? ዛሬ ይለቀቃል በሉታ ቻናል። ከትናንት ወደ በአብርሽ ነው የተለቀቀው፣ በሉታ ይለቀቃል። ዛሬ ጉድ ታያላችሁ እና ወይ በሉታ ወይ በምን ይለቀቃል። ትናንትና በእንትን የተለቀቀው በእንትን ነው ታያላችሁ። እና ይሄ እንደዚህ አይነት ነገር ባሰሩ እናንተ ታዋቂዎች ናቸው። እናንተ የሚያይ ሰው አላችሁ፣ አይታላችሁ እና ብሰሩ እኮ በጣም ታገኛላችሁ ብዬ አስባለሁ። ማለት እኔ በእርግጠኝነት የምነግራችሁ ታገኛላችሁ ብዬ ነው የማስበው ማለት ነው። እና በጣም ከባድ ነው።
ከባድ ነው ማለት ነው። እና እናንተ በሰው ላይ ተጫወታችሁ ማለት ነው። በሰው ላይ ተጫወታችሁ ድራማችሁ ብዙ ቤተሰቦቻችሁን አስቀይማችኋል። እኔ ግን አንዳንድ ነገሮች ውሸት መሆኑን ያወቅኩት ለምን መሰላችሁ? ጋሽዬ አዲስ አበባ ሊመጣ ነው፣ ጋሽዬ እናትዮ አዲስ አበባ ልትመጣ ነው፣ የሩታ እናት ከዛ ቤተሰብ የሚያውቃል ማለት ነው። ስለዚህ ማለት ነው ሁሉም ጋሽዬ መጥቻ አስታርቃለሁ ብሎ ነበር። እንደዛ ሆኖ ይሄ እንትን መሆኑን አሳመነዋቸውና በዛው ቀሩ ማለት ነው። እናትም ሳትመጣ ቀረች። አቤት